ቤተሰብ ኤልያስን እንደታያችሁት በሃና ዙሪያ ዛሬ ቁጭ አድርጎ ልኳን ነው የነገራት። እውነት ለመናገር እስከ ዛሬ ድረስ ከቆየበት ቆይታ ይልቅ ዛሬ ሃናን ቁጭ አድርጎ የተናገራት ንግግር ከጭንቅላቴ ውስጥ ገብቷል። እውነትም ሃናን እንደዚህ ቁጭ አድርጎ ልኳን የሚነግራት ነበር ያጣችው። እና ደግሞ እውነታው ሲናገራት አብዳ ጨርቋን ጥላ ለመሄድ ምንም አልቀራትም ነበረ። ሃና ምን አሳበደሽ? ምን እንደዚህ አናደደሽ? ሲጀመር እውነታው እኮ ነው የተነገረሽ ያለው ነገር ነው። እኔም እስከ ዛሬ ድረስ ስለው የነበረው ነው። እኔ በጣም ብዙ ጊዜ ብየዋለሁ ይሄን ነገር። ምናሴና ሰላምዬ ዝቅ ብለው ሊስትሮ ሆነው እየሰሩ ወይዘሮ ሜላት እጇ እስከሚላ ድረስ ሰው ቤት ልብስ እያጠበች አሁን ካለችበት የሥራ ቦታ ከፍ ዝቅ እያደረገች እየተናገረቻት እየሰራች፣ እሷ ግን አንዴ ከአባቴ ቤት አንዴ ከእናቴ ቤት እያለች ስትጃጃል ነው የነበረው አይደል? ቤተሰብ እናንተ ምን ተሰማችሁ? ምን አያችሁ? እንዴት አያችሁት ኤልያስን? እስኪ ፕሊስ ሀሳብ አስተያየታችሁን አካፍሉኝ ማለት ነው። ሰላም ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? ብያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ እባካችሁን ፕሊስ እንደው ሁላችሁም ቪዲዮ የሚደርሳችሁ በአጠቃላይ ላይክ እያደረጋችሁልኝ የላይክ ምልክቷን ጫን በሏት ፕሊስ። ለማንኛውም ወደ ድራማው ስመለስ ኤልያስ እንደ ዛሬ ቅቤ አጠጥቶኝ አያውቅም። እውነት ለመናገር አንጀቴን ነው ያራሰው። ሃናን እንደዚህ ቁጭ አድርጎ የሚነግራት ሰው ነበር የሚያስፈልጋት። በቃ ከእንቅልፍሽ መባነን አለብሽ ሃና። እንዴ የሰው ህይወት እኮ በየሄድሽበት የሰው ህይወት እየበጠበጥሽ ነው። ራሴ ችግር እየሆንኩ ነው እኔ እንደዚህ ነኝ ትላለች። ይኸው አሁን እውነታው ሲነገራት ደግሞ በጣም ነው የደነገጠችው። ለምንድን ነው ግን እኛ ሰዎች ስንባል እውነታውና ሀቁ ሲነገረን ላይክ እንትን ምንድነው እሬት የሚሆንብን? ለምንድን ነው? ለምን ኮሶ ይሆንብናል? እውነታው ሲነገረን ሁላችንም እኮ ነን በነገራችን ላይ የሰው ቆሻሻ እንትን ለማለት የሰው ቆሻሻ ነው ለማለት አንድ ሰው ላይ እጃችንን ለመቀሰር አንደኛ ነን። እኛ ጋር ያለውን ጉድፍ ሰው ሲነግረን ግን በጣም እናደዳለን። ሃና በራሷ ጊዜ ነው አይደል ኤልያስን ጠርታ በጣም በአስቸኳይ እፈልግሃለሁ ብላ እኔ ከቤተሰቦች ጋር ተጣልቻለሁ እና እኔ ለቤተሰቦች እንደዚህ ነኝ፣ ምንም መጠቅም አይደለሁኝም፣ እየጎዳኋቸው ነው ምናምን ብላ ራሷ ናት አይደል ያመጣችው ነገሩን። ቁጭ አድርጎ ግን ልኳን ሲነግራት እንደገና እኔ ካንተ ይሄን አልጠብቅም ነበር። እንዴት ነው እንደዚህ የምትለው? ለዛውም አላስጨረሰችውም እኮ። አዎ ኤልያስ ልክ ነው ሃና፣ ኤልያስ ልክ ነው። ኮመንት ላይ ራሱ በጣም ብዙ ጊዜ ነው የማየው ሃና መውጣት ያለባት፣ ሃና ተጃጃለች፣ ሃና እንደዚህ ናት፣ ሃና እንደዚህ ናት፣ ሃና አታስፈልግም። በጣም ብዙ ሰው ነው የሚለው። ግን ይህን ኮመንት ስለሚያዩ ወይም ደግሞ የኦዲየንሱን ሀሳብ አስተያየት ስለተቀበሉ መሰለኝ ዛሬ ኤልያስ ቁጭ አድርጎ የነገራት። እኔ በጣም ነው የተመቸኝ ኤልያስ። ለዛውም አላስጨረሰችውም። ቁጭ ብለሽ ነው ያላት። ዞር ብለሽ ራስሽን አዎ አንቺ ነሽ ችግር ይሆንሽው። እስኪ ወንድምሽን እና እህትሽን እያቸው። ዝቅ ብሎ ሊስትሮ እየሰሩ ነው። እናትሽን እያት ዝቅ ብላ እዛ ድርጅት ያን ድርጅት ስታስተዳድር የነበረች ሴትዮ ዛሬ ዝቅ ብላ ሰው ቤት ልብስ እያጠበች ነው። በማይገባ ከፍ ዝቅ እያደረጉ ከምትሰራበት ድርጅት እያሰቃዩት ነው ያላት። ታውቃላችሁ ቤተሰብ፣ አንቺ ግን ክብር ትፈልጊያለሽ፣ ዝቅ ማለት አትፈልጊም። አንቺ የምትፈልጊው በተማርሽበት ስራ ነው። ያ ደግሞ ካልተገኘ ዝቅ ብሎ እናትሽን ማየት አለብሽ። እንደው ምናሴንና ሰላምን ታያቸው ነው ያላት። እናትሽን እያት። ያን ያክል ድርጅት እየመራች የነበረች ሴትዮ ዛሬ ዝቅ ብላ ምን እንደምትሰራ እያት። ራስሽን ዞር ብለሽ ችግርሽ ራስሽ ነሽ። ዝቅ ብሎ መስራትን አትፈልጊም፣ ወሬ ብቻ ነሽ ነው ያላት። ቤቴን ዛሬ እንዴት እንዳስደሰተኝ ቤተሰብ፣ በጣም ነው ያስደስተኝ ኤልያስ። ግን እውነታው ሲነገራት መቋቋም አልቻለችም። እንዴት እንደዚህ ትለኛለክ? እኔ አውቃለሁኝ በተማርኩት እውቀት ነው መስራት የምፈልገው፣ ግን አላገኘሁም። ምን ማድረግ ነበረብኝ?
ማለት አልገባኝም። አስረዳኝ የምትለው ነገር ደግሞ እንዴት እንዳስጠላኝ ቤተሰብ እውነት ነው የምላችሁ። በጣም ነው ያስጠላኝ ከሱ ይሄን መስማት። በቃ ሁልጊዜ አልገባኝም ማለት አስረዳኝ። ከዛስ ተበሳጭታ እሷ ትታ መሄድ። በቃ ከዚህ በላይ መስማት አልፈልግም። ራስሽ የጠየቅሽው መስሎኝ። ችግርሽን እኮ እንድነግርሽ ራስሽ ነሽ እና እፈልጋለሁ ብለሽ የነገርሽው ማለት ነው። እውነታው ሲነገርሽ ደግሞ እንደዚህ ተበሳጭቶ መሄዱ ተገቢ ነው ብዬ አላስብም። አሁንም ደግሞ ለአሴር ትልቅ እየስራ ሆናበታለች። ስራ ሰርቼ ቤተሰቦችን ማገዝ አለብኝ ብላ ለአሴር ነግረዋለች። አሴር ደግሞ ምን ያክል እንደሚጨነቅላትና ምን ያክል ለሷ ህይወቱን እንደሚሰጥ ታውቃለች። ሀና ስራ አጣው ብላ እየተጨነቀች መሆኗን ሲያውቅ ደግሞ አሴር ምን ያክል ዋጋ እንደሚከፍል እንግዲህ ሁላችንም የምናየው ነው የሚሆነውና እንደኔ ሀሳብ ቤተሰብ ሀና ከዚህ ድራማ ብትወጣ ባይ ነኝ እኔ። በቃ የሀና እንትን ያለቀበት ይመስለኛል ታውቃላችሁ። ወይም እንደው አሴር ባገባትና በተገላገለ እዛ ግብቷት ቁጭ ባለ ወይ ሌላውን ትታችሁት ማለት ነው። አቶ ኖላዊ እንኳን አላት ኤልያስ፣ አባትሽ አቶ ኖላዊ እንኳን ዝቅ ብሎ ዘበኝነት እየሰራ ነው። እንቺ ምን ትሰሪያለሽ? አንዴ ፋኖስ ጋር መጣላት፣ አንዴ ቤተሰቦቿ ጋር ሄዳ የማይሆን ነገር ማድረግ። እኔ ምኗም አልጣመኝም ሀና። በቃ ምኗም ከባለፈው ፓርት ላይ ካያችሁ አባቷን እና ፋኖስን ያጣላችሁ እሷ ናት። አሁን ፋኖስና አቶ ኖላዊ ጸብ ናቸው። ፋኖስ ተቀይማለች። አቶ ኖላዊ መናገር አልነበረበትም፣ ግን ያው በሀና ጉዳይ ድርድር ስለማያውቅ ሀናን አሳልፎ መስጠት ስለማይፈልግ ሀናን ማንም ሰው እንድናገርበት ስለማይፈልግ በእናቱ በወላጅ እናቱ እንኳን አይደራደርባትም። አስባችሁታል? ማን ነው ወላጅ እናቱን ከሌላ ሰው ጋር ለድርድር የሚያቀርበው? አቶ ኖላዊ ሀናን የሚወዳት እስከዚህ ድረስ ነው። እና አሁን አቶ ኖላዊንም ከፋኖስ ጋር ቅራኔ ውስጥ እንዲገቡ አድርጋለች። እኔ በጣም ነው ያዘንኩት ሆነን ለመናገር በጣም ከሚገባው በላይ። ሌላው ምናሴና ማለቴ አሴርና ተምቹ እንግዲህ ያው ሌባውን ይዘውታል፣ ደርሰውበታል። ግን ቢደርሱበትም ያው እንደዛ ሲያሯሩጡት በነገራችን ላይ የሆነ ነገር የሚያደርጉት መስሎ ነበር። እኔም ሳሚ ራሱ በጣም ነበር የደነገጠው፣ የሚደበድቡት ምናምን ነገር መስሎኝ። ነገር ግን አሴር እስኪ ነገሮችን በትዕግስት እየተከታተለ ነው። ግን የወይዘሮ ሜላት ወርቅ እውነት የሚመለስለት ይመስላችኋል? ምክንያቱም ሳሚ ብዙ ገንዘብ ተቀብሎ ገንዘቡን አበላሽቶታል። እንደፈለገ ጠጥቶበታል፣ ጨፍሮበታል፣ በልቶበታል፣ እንደፈለገ ዘሎበታል። ያ ገንዘብ ካልተሰጠ ሰውየው ማለቴ ብር ተቀብሎ ወርቁን ላስያዘው ሰውዬ ይመልስለታል ብዬ አላስብም። ምክንያቱም ብሩን ከየት ያመጣዋል? አሴር ራሱ ከፍዬ ወርቁን አስመልስልኝ ቢል ምን ያክልስ ነው የሚከፍለው? የሀናን ስልክ ብር ከፍሎ አስመለሰ። ይሄንስ ምን ያክል ብር ከፍሎ ወርቁን ያስመልሰዋል? ሲቀጥል ቤተሰብ ወርቁ ቀላል አይደለም። የ3 ሚሊዮን ብር ወርቅ ነው። ይሄን ወርቅ ሰውየው እስካሁን ድረስ የሆነ ነገር አድርጎት ይሆናል። እርግጠኛ ነኝ የሆነ ነገር አድርጎት ይሆናል ብዬ አስባለሁ እንጂ መያዣ ብር ስለሰጠው ብቻ ወርቁን ዝም ብሎ ያስቀምጠዋል ብዬ አላስብም። እንደዚህ አይነት ነገር በስንት ጸሎትና በስንት እንትን እንኳን አይገኝም። ስለዚህ ይሄን ወርቅ ወርቁን ይዞ ብር የሰጠው ሰውዬ አላየውም ቢለስ፣ ምክንያቱም የዓይን እማኝም አይኖርም። ወስዶ ሲሰጠውም ሰው ሊኖር አይችልም። ስለዚህ እኔ አላቅም፣ የማውቀው ነገር የለም ቢልም ራሱ እኔ ብዙ እንትን የለኝም። በነገራችን ላይ ቤተሰብ አሁን የወይዘሮ ሜላት ወርቅ ይመለስላታል ወይ የሚለው እኔ ብዙ ምንድነው ስሙ ተስፋ የለኝም ቤተሰብ። የወይዘሮ ሜላት ወርቅ ይመለስላታል ብዬ ብቻ ፈጣሪ ነው የሚያውቀው። ሌላው ውድ ቤተሰቦቼ የወይዘሮ ሜላት ጉዳይ አሁንም የሚያስጨንቅ ነው። ባለፈው ካያችሁ ልጅቷ ከስራ እንደወጣች አድርጋ ነው
ለስራ ባልደረባዋ ስትናገር የነበረው ማለቴ ለዩኤል የነገረችው በራሷ ጊዜ ነው ከስራ የወጣችው ብላለች። ነገር ግን ወይዘሮ ሜላት በራሷ ጉዳይ አይደለም ከስራ ውጪ አልፈልግሽም ብላ ነው ያባረረቻት። አሁን ወይዘሮ ሜላትስ ወደ ስራዋ ትመለስ ሲሆን አግኝታት ይቅርታ ጠይቃታለች። ነይ ወደ ስራሽ ተመለሽ ብላታለች። ወይዘሮ ሜላት ስለቸገራት ብቻ እውነት ወደ ስራዋ ትመለሳለች ወይስ አትመለስም? ልጅቷን ይቅርታ ካላልሽኝ አልመለስም ብላታለች። ልጅቷ ደግሞ ይቅርታ ላደርግልሽም፣ ነገር ግን ከፈለግሽ ወደ ስራሽ ተመለሽ ብላታለች። ሲቀጥል ኢዩኤል ስለ ሉሊት ምንድን ነው የሚያውቀው? ኢዩኤል ስለ ሉሊት ጉዳይ ብዙ የሚያውቀው ነገር አለ። እዛ ካለችበት ቦታ ላይ የደረሰችው ያለምንም ምክንያት እንዳልሆነ ኢዩኤል ብዙ የሚያውቀው ነገር አለ። ምናልባትም የእውቀቷ ደረጃ እየወረደ ይመስለኛል። እኔ በበኩሌ ውድ ቤተሰቦቼ የእውቀቷ ደረጃ ወይም እንደዚህ አለ አይደለ በሰው ወይም በጉቦ አሁን ያለችበት ቦታ ላይ ያለች ይመስለኛል እንጂ በተማረችበት በእውቀቷ አይመስለኝም። ኢዩኤል ስለ ሉሊት ብዙ የሚያውቀው ነገር አለ። ለዛም ነው አንቺ ይህችን ሴትዮ ሂደሽ ይቅርታ ብለሽ ካላስመለሻት እኔ ከመጀመሪያ ጀምሮ እንዴት እዚህ እንደደረስሽ ስለማቅ አጋለጥሻለሁ እያላት። አንዳንድ ጊዜ ታውቃላችሁ ማርያምን ይሆናል ብላችሁ ባልጠበቃችሁት መልኩ የሆነ ሰው ከጎናችሁ ቆሞ ታገኙታላችሁ። አንዳንድ ጊዜ ገንዘብ ሲኖራችሁ ይጠቅመኛል ብላችሁ ወይኔ ብቻ የረዳችሁት ይጠቅመኛል ብላችሁ የረዳችሁት ሳይሆን በቃ ዝም ብላችኋል አይደለ? እኔ አሁን ለምሳሌ በጣም ገንዘብ አስፈልጎኝ ወይም የሆነ ስራ አስፈልጎኝ የሆነ ሀብታም ሰው እንደምንም ሳይቆጥር ዝም ብሎ ቀጥሮኝ ይሆናል። ወይም ደግሞ ካለው ንብረት ለሱ ምንም አይደለም ያገዘኝ ወይም ያደረገልኝ ያ ገንዘብ ለሱ ምንም አይደለም። ነገር ግን ለኔ በጣም ወሳኝ በሆነ ሰዓት ስለደረሰልኝ በጣም ትልቅ ቦታ ይኖረዋል። እና ኢዩኤልም አሁን ወይዘሮ ሜላትም ለዩኤል እንደዛ ነው ያደረገችው። በሰዓቷ እሱ በጣም ሀብታም ናት፣ ገንዘብ አላት። ዩኤልን ስትቀጥረውና ለዩኤል ያን ነገር እርዳታ ስታደርግላት ለሷ ምንም ማለት አልነበረም። ታውቃላችሁ ቤተሰብ። እና ዛሬ ግን ይጠቀማት። አያችሁ፣ ይጠቅመኛል ብላችሁ ያደረጋችሁለት ሳይሆን እንደምንም ሳትቆጥሩ ያደረጋችሁለት ሰው ጠቃሚ ሆኖ ይገኛል ማለት ነው። እና አሁን እኔ የታዘብኩትና የተረዳሁት ነገር ቢኖር እንደዛ ነው። ወይዘሮ ሜላት በሰዓቱ ለዩኤል ስታደርግለት ወይም ስታግዘው ያን ያክል ምንም አለመስሏት አይደለም፣ ወይም ከገንዘቧ ምንም ያክል ቀንሶባት አይደለም። ግን በሰዓቱ ያው አስፈላጊ በነበረበት ሰዓት ማድረግ ያለባት ነገር አድርጋለች። ወይዘሮ ሜላት በዛን ሰዓት እኮ ለብዙ ሰው የምታደርግ ሴት ናት። በጣም ሀብታም ናት። ብዙ አግዛለች፣ ብዙ ነገር አድርጋለች አይደለ? ነገር ግን አንዳንድ ጊዜ ይጠቅመኛል ብላችሁ ያላሰባችሁት ወይም በሆነ መንገድ ላይ ያገኘዋለሁ ብላችሁ ያላሰባችሁት ሰው እንደዚህ ካጠገባችሁ ቆሞ ስታገኙት ማርያምን እንደሚያስደስት ነገር ምንም አያስደስትም። ሁሉም ሰው በራቃት፣ ሁሉም ሰው ትቷት በሄደ ሰዓት፣ ሁሉም ሰው ካጠገቧ በራቀ ሰዓት እሱ ግን ካጠገቧ ሆኖ ሉሊትን ራሱ እንደዚህ ፊት ለፊት ቆሞ መጋፈጡ እኔ በበኩሌ እግዚአብሔርን በጣም ነው ደስ ያለኝ። በጣም ሲቀጥል የእሷን ሚስጥር በጣም ብዙ የሚያውቀው ነገር አለ ማለት ነው ኢዩኤል። ለዚህም ነው እሷ በጣም ደንግጣና ፈርታ መጥታ ይቅርታ አልጠየቀቻትም። ብቻ ግን በስነ ስርዓት ለማዋራትም ወደ ስራዋ እንድትመለስም ጠይቃታለች። ያው ወይዘሮ ሜላት ትንሽ ስለምታበዛውና በጣም እንትን ይሆናል አይደለ? በጣም ታገነነዋለች። በነገራችን ላይ በቃ ተመለሽ ብላታለች። ወደ ስራዋ ብትመለስ መልካም ነበር። ግን ችግሩ ደግሞ ወይዘሮ ሜላት ምንድነው መሰላችሁ? ከሚደርስባት አንጻርና ከሚደረግባት አንጻር ሰው ማመን አቅቷታል። ገብቷችኋል? ሰው ማመን በጣም ከብዷታል። እና እኔ በሷም አልፈርድባትም። ይሄ ላይ የመጣው ሁሉ እየተጫወተባት ስለሆነ አልፈርድባትም። ለማንኛውም ወደ ስራዋ ስትመለስ ይሆን ወይ? ብትመለስስ ከሉሊት ጋር ተስማማለች ወይ? ተስማምታ ትቀጥላለች ወይ? ወይዘሮ ባዩሽስ፣ ወይዘሮ አስቴር እስካሁን በኋላ በልጇ ላይ ስለሚከሰተው ነገር እና በልጇ ላይ ስለሚሆነው ነገር ገብታ ስራ ቦታዋ ላይ ሄዳ በድጋሚ የሆነ ነገር ታደርጋለች? እስኪ ሀሳብ አስተያየታችሁንም እናንተም አካፍሉኝ።
እኔ በበኩሌ ወደ ስራዋ ብትመለስም ያው ይቅርታ አላደረገችላትም አላለቻትም፣ ግን ወደ ስራዋ ብትመለስም አላቅም የሆነ ሰላም የሚፈጠር አይመስለኝም። ለማንኛውም እስኪ አብረን የምናየው ይሆናል። ውድ ቤተሰቦች እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ።